በዚያው አጋጣሚ ስለማልቀበል እንቢ ብያቸው እንጂ 54 ኢንች ቴሌቪዥን አምጥቶ የሰጠኝ ሰው የትግራይ ሰው ነው። በጣም በርካታ የትግራይ ሰዎች ነው ዮሐንስ ሰለሞን መተው አቅፈው ስሞኝ ነው ሄዱት። ስለዚህ ትግራይ ህዝብ ውስጥም ሆነ ኦሮሞ ህዝብ ውስጥ አማራ ህዝብ ውስጥ ማህበረሰብ ነው በየመወስደው እነዚህ የተለያዩ ህዝቦች ውስጥ እኔን የሚደግፉኝ ሰዎች አሉ፣ ማይደግፉኝ ሰዎች አሉ። ፍቅርን ለመመስረት የተማቱ ፍቅርን መገንባት ይቻላል። አልተማታንም። ትግል ለምንድን ነው የሚደረገው? ከዚህ በላይ ምን ምታለ? አይ ትግል ለምንድን ነው የሚደረገው? ወንድሜ ትግል የሚደረገው ለምንድን ነው? ፍቅር ለማምጣት ፍቅርን የሚያደፈርሰው ነው ትመታዋለህ። ፍቅርን ለማምጣት ቅኝ ገዢን ትመታለህ። መማታትን አንድ መፍትሄ አድርጎ ያስቀመጠ አካል ተወደደም ተጠላ ሌላም ጊዜ ሊማታ ቢችል እንጂ ፍቅርን መሬት ላይ ሊያወጣ እሱ ያንተ አረዳድ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላል ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥነው ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት ሶማሌ ውስጥ የነበረውን እንቅስቃሴ በመደገፍ በየቦታው ያሉትን ነገሮች እንትን በማለት የሚያወጣቸው መግለጫዎች አሁንም አልቆሙም። ስለዚህ ወደ ይቅርታ በባህላችን የምንሄደው ምንድነው? ሰዎች የምታስታርቃቸው እኮ ሁለቱም ወገኖች ፈቃደኛ ሲሆኑ ነው ለይቅርታ። ከህዝብ ጋር ደጋግመዋለሁ፣ ችግር የለብንም። የትግራይ ህዝብ፣ የአማራን ህዝብ፣ የኦሮሞን ህዝብ ፍቅር ያሸንፋል የሚባለው ማህበር ሲቋቋም ያለ ፖለቲካ ልዩነት የየራሳችንን ፖለቲካ ረዳድ ለብቻ አስቀምጠን የየራሳችንን እምነት ለብቻ አስቀምጠን እዛ ጋር የምንሰራው ነገር ፍቅር ነው። እኔ አንድ ሰው ነኝ በፍቅር ያሸንፋል ማህበር ውስጥ። ማህበሩን የመሰረቱት እጅግ በጣም የፍቅር ሰዎች በርካታ መስዋዕትነት የከፈሉ በጨለማ ቤት ውስጥ ያረፉ አሁንም በርካታ ስራዎች የሚሰሩ አሉ። ስለዚህ እኔ የትግራይ በዓል አሸንዳ በዓል ሲከበር እርሱ የፍቅር ያሸንፋል ማህበር መስራችና አንድ አካል ኖት አይደል? መስራች እንኳን አይደለም፣ ግን መስራች አይደሉም፣ አንድ አካል ኖት ወይም ደግሞ እንትን ኖት ኢሜጅ ኖት። በጣም ማለት ፍቅር ያሸንፋል ሲነሳ መምህር ታዬ ናቸው የሚነሱትና አሁን ይሄን የምናደርገው ቃለ ምልልስን በዚህ ደረጃ እርሱ ስለ ህወሓት ወይም ስለ ወያኔ በሚሉት እርሱ በገለጹት ልክ የእርሱ አባላት ይዘውት የሚሄዱት አምባሻ እውነት ግቡን ይመታል ብለው ያስባሉ? አሁን ባለው የትግራይ ህዝብና የህወሓት ግንኙነት አኳያ ግቡን ይመታል ይመስሎታል? እንግዲህ አንድ ፓርቲ ውስጥ ኦህዴድ የሚባለው ፓርቲ ውስጥ አንድ የተለየ ሰው መጥፎ ንግግር ስለተናገረ ህዝቡ በሙሉ ኦህዴድን ይጠላዋል፣ ኦዴፓን ይጠላዋል ማለት ነው ወይ? አዴፓ ውስጥ አንድ መጥፎ ነው ብለው የሚያስቡት ሰው እጅግ አደገኛ ንግግር ስለተናገረ አዴፓን ሰው ይጠላዋል ወይ? ስለዚህ ታዬን ከፍቅር ያሸንፋል ማህበር ጋር ለይቶ ማየት ያስፈልጋል። ጥሩ ነው፣ ግን ለይቶ ማየት የሚችል ማህበረሰብ ቢኖረን ኖሮ ይሄ ሁሉ በተለይ ባለፉት አመታት ያየነው መፈናቀል፣ መገዳደል ሊኖር ነበር? እውነት በእንደዚህ አይነት መረዳት ልክ የሚችል ማህበረሰብ ተገንብቷል እዚህ ሀገር? ይሄን ያምናሉ እርሱ? እንደዚህ ለይቶ ሚያይ አካል ለምሳሌ ብዙ ባለስልጣናት አንዳንድ ቦታ ላይ የሆነ ነገር በተናገሩ ቁጥር ማህበራዊ ሚዲያውን እንመለከተዋለን አይደለም? በመንጋ ብዙ ነገሮች ነው ሲደረጉ እዚህ ሀገር ምናየው እንጂ ይሄ የመምህር ታዬ ንግግር ነው ሌላውን አይወክልም የሚል የላቀ አስተሳሰብ ያለው ማህበረሰብ በማህበረሰብ ደረጃ ገንብተናል እርሱ እንደሚሉት? በማህበረሰብ ደረጃ ገንብተናል ብዬ መናገር አልችልም። እየገነባን ግን ነው የምንሄደው። ዲሞክራሲ በተፈጥሮ ኢቮሉሽናሪ እንጂ በዝግመት የሚሄድ እንጂ ቅጽበታዊ አይደለም፣ ሪቮሉሽናሪ አይደለም በባህሪው። ስለዚህ ያንን ለመገንባት ሰፊ የሆነ ትግል ከሁላችንም ይጠበቃል። ነገር ግን ማህበረሰቡ በሌላ በኩል የሚያውቃቸው ነገሮች አሉ። ለምሳሌ ከትግራይ ማህበረሰብ ጋር ታዬ ያለው ቁርኝት፣ የትግራይ ማህበረሰብ አባላት የሆኑ ሰዎች ሲጎዱ ኦሮሚያ ውስጥ ያደረኩት የሚታይ ነገር በይፋ ልናገረው በአደባባይ የሚችል ከዚህ ተነስቼ ሄድኩበት አለ። የትግራይ ልጅ ተመቶ በኦሮሚያ ፖሊሶች ክስ እንዲመሰረት ያደረኩበት አለ። የተገረፈውን አምጥቼ በቀጥታ አደባባይ ላይ አውጥቼዋለሁ። ስለዚህ ማህበረሰቡ እንደማልጠላው ያውቃል። በጣም የሚገርሙ ጓደኞች አሉኝ ውጭ ሀገር ሲሄድ። በነገራችን ላይ በዚያው አጋጣሚ ስለማልቀበል እንቢ ብያቸው እንጂ 54 ኢንች ቴሌቪዥን አምጥቶ የሰጠኝ ሰው የትግራይ ሰው ነው። በጣም በርካታ የትግራይ ሰዎች ነው ዮሐንስ ሰለሞን መተው አቅፈው ስሞኝ ነው ሄዱት። ስለዚህ ትግራይ ህዝብ ውስጥም ሆነ ኦሮሞ ህዝብ ውስጥ አማራ ህዝብ ውስጥ ማህበረሰብ ነው በየመወስደው እነዚህ የተለያዩ ህዝቦች ውስጥ እኔን የሚደግፉኝ ሰዎች አሉ፣ ማይደግፉኝ ሰዎች አሉ። አክቲቭ ሆነ እስከተሳተፍክ ድረስ ንቁ ሆነ እስከተሳተፍክ ድረስ
በዚህ በተጋጋለ ፖለቲካ ውስጥ የሚደግፉና የማይደግፉ መኖራቸው እውነት ነው። ነገር ግን አንድ ፓርቲ እርቅም መሰረታለሁ ብዬ ወደ ፍቅር ያሸንፋል ማህበር ብገባም አንድ ፓርቲ በአገር ላይ የሚያደርሳቸውን ነገሮች እስከ ቀጠለ ድረስ የተለያዩ ነገሮችን በተዘዋዋሪ የሚደግፍና አሁን ቀጥሏል ፓርቲ በሚገባ መግለጫዎች ምን እስቲ ለምሳሌ ከሶማሌ ጀመርኩልህ መግለጫዎች ከኢህአዴግ እየተለየ የሚያወጣቸው መግለጫዎች ከአገሪቱ አጠቃላይ ህገ መንግስት ተለይቶ ከኤርትራ ጋር ለብቻ ሊያደርግ የነበረው ግንኙነትና የቀረበት ደብዳቤ በተለያዩ ቦታዎች የሚነሱ ነገሮችን ላይ የሚያወጣቸው መግለጫዎች ከአዴፓ ጋር ወንድማማች ናቸው፣ አብረው ነው የሚሰሩት። ቅማንትና ጎንደር ህዝብ ላይ ግጭት ሲፈጠር የሚሰጣቸው መግለጫዎችና የሚያደርጓቸው ነገሮች የተመላለሷቸው ምልልሶች በሙሉ ይታወቃሉ። አንድ ባንድ በዝርዝር ላስቀምጣቸው አልችልም። አዴፓ የሰጠው መግለጫ አለ፣ ጸረ ወያኔ ነው። ወያኔ መጀመሪያ ፕሮቮክ አደረገ፣ ፕሮቮክ ላደረገው ደግሞ የተሰጠው መልስ አለ፣ በማህበራዊ ሚዲያ ገጽ ላይ አስቀምጫለሁ። ስለዚህ አልቆምም። አሁንም የሚያደርጋቸው ነገሮች ጣልቃ ገብነቶች እንደዚህ አይነት ጉዳዮችን ፓርቲዎቹ አይተጋገሉም። አንድ ፍቅርን ከሚሰብክ ታሪክ ከሚያሰርጽ አካል በዚህ ደረጃ እንደ ፓርቲ መሟገቱ ልክ ነው? እሱ ስህተት ነው። በነገራችን ላይ ፍቅራችን የሚያደፈርሱ ኃይሎችን ካልነካቸው በስተቀር ፍቅር እንዴት አድርገህ ትመሰርታለህ? ፍቅርን ለመመስረት ፍቅርን የሚያደፈርሱ ኃይሎችን መምታት አንዱ ስትራቴጂ ነው፣ አንዱ ትግል ነው። ወደዚህ ትግል ውስጥ ስገባ በማህበራዊ ሚዲያም ሆነ በተለያየ መንገድ ዛሬ አይደለም ወደ ማህበራዊ ሚዲያው ብቅ ያልኩት ከ2013 ጀምሮ ነው ማየት ይቻላል። ከዛን ጊዜ ጀምሮ ዝም ብለን ወደ መንፈሳዊ ጉዳዮች እንወሰደውና እኔ መንፈሳዊ ስላልሆንኩ ማለት ነው። መንፈሳዊ የራሴ እምነት አለኝ። ነገር ግን ልታገል ስገባ በዚህ ምድር ላይ የምታገልባቸው መስመሮች ፍቅርን ለመመስረት እየተማቱ ፍቅርን መገንባት ይቻላል። አልተማታንም። ትግል ለምንድን ነው የሚደረገው? ከዚህ በላይ ምን ምታል? ትግል ለምንድን ነው የሚደረገው? ወንድሜ ትግል የሚደረገው ለምንድን ነው? ፍቅር ለማምጣት ፍቅርን የሚያደፈርሰውን አይደል ትመታዋለህ። ፍቅርን ለማምጣት ቅኝ ገዢን ትመታለህ። መማታትን አንድ መፍትሄ አድርጎ ያስቀመጠ አካል ተወደደም ተጠላ ሌላም ጊዜ ሊማታ ቢችል እንጂ ፍቅርን መሬት ላይ ሊያወጣ ያንተ አረዳድ ነው። እዚህ ጋር በደንብ ማስቀመጥ የምችለው ያ የጋዜጠኛ ስሜነህ አረዳድ ነው። ፍቅርን ስለምመሰርት በርካታ ሰዎች እየተቀበሉኝ ነው። እነዚህ ሰዎች ግዑዛን አይደሉም፣ ማሰብ ማይችሉ አይደሉም። በመላው ዓለም ላይ ከስዊድን፣ ፓሪስ፣ በርሊን የተለያዩ ቦታዎች ላይ ሲሄድ የኢትዮጵያ ማህበረሰቦች አሁንም አሜሪካ ይጠሩኝ፣ አሁንም ካናዳ ይጠሩኝ፣ አውስትራሊያ፣ ጣሊያን የተለያየ ቦታ ጥሪዎች ጎርፈዋል። ያም እኮ ኢትዮጵያ ህዝብ ነው። የምመሰረተው ፍቅር ደስ ስላለው ነው በዛ ደረጃ የሚቀበለኝ። ፍቅር ያሸንፋል ማህበር ውስጥ ያሉ ሰዎች፣ የሙስሊም ማህበረሰቦች የሚቀበሉኝ በዛ ደረጃ ነው። ስለዚህ አንተ የተረዳህበት አረዳድና ጥቂት ሰዎች የሚረዱት አረዳድ ከብዙሃኑ ጋር ሲታይ አይገናኝም። ስለዚህ ከማህበራዊ ሚዲያ ነው እንግዲህ ጥናት ነው። አሁን የብዙሃን ነው የጥቂት ሰዎች ነው የሚለው ጥናት መልሰው ኢትዮጵያዊነትን በስፋት እና በቁጭት ነው በጣም የሚያብራሩት የሚተነትኑት። ይህን ሲተነትኑ ደግሞ ኢትዮጵያዊነት የማይዋጥላቸው ኃይሎች መኖራቸውንም ጭምር በማስረጽ ነው ከታሪክ ጋር አጣቅሰው ነው የሚያወሩት። ነገር ግን እነዚህ ኢትዮጵያዊነት አይዋጥላቸውም የሚሏቸው አካላት ባሉበት ቦታ ላይ ሳይሆን ኢትዮጵያዊነትን ምናልባትም ከርሶም በላይ የሚያቀነቅኑ ኃይሎች ሰፈር ነው ሄደው እርሶ ሲሰብኩ የሚታዩት። ወይ ጎጃም ነው ወይ ጎንደር ነው ወይ ስዊድን ነው ወይ አሜሪካ ነው ወይ ካናዳ ነው። እነዚህ አካላት በኢትዮጵያዊነት ጉዳይ ላይ ምንም አጀንዳ የለብንም ብለው የሚያምኑ ሰዎች ናቸው። ስለዚህ ቦታውን ትተው ያለ ቦታው ላይ የሚደረግ እንትን ተራ ግብዝነት አይሆንም ወይ? እነዚህ ሰዎች ራሳቸው በዛ መልክ ማየት ግብዞች ናቸው። እኔ አማራ ክልል ልኩት አንዴ ነው ወጣቶች ጎዳና ላይ ለሚያደርጉት ንግግር የተለያዩ ሰዎችን ጋበዙ። እኔም ብቻ ሳይሆን በርካታ ሰዎች ሲጋብዙኝ እዛ ቦታ ላይ ሄጄ ሀሳቡን አቀረብኩ። ስዊድንና የተለያዩ ቦታዎች ያሉ ሰዎች እኔን የሚጠሩ ሰዎች ኢትዮጵያን መሆናቸው ከታመነ ያልጠሩኝ ሰዎች ማን ናቸው የሚለውን መፈለግ አስፈላጊ ነው የሚሆነው። ተጠርቼ የቀረቡበት መድረክ የለም። ከዚህ ሚዲያ ጨምሮ ሳልጠራ አልሄድም። በራሴ በጀት እየሄድኩኝ የምሰብክ ሰው አይደለሁም። አንድ ቀን ነው የሄድኩት አማራ ክልል። ወጣቶች ጠርተውኝ ጎዳና ላይ ለሚያደርጉት ዲስኩር እነ ዘነበውላን በርካታ ሰዎች ጠርተዋል። እንዲጠሩ የሆነ ተነሳሽነት እንዴት አድርገው እኔ ተናግሬያለሁ። የትኛውም አካል ቢጋብዘኝ ለምሳሌ ስለማያስፈልግ እንጂ ትላንትና አንድ የቴሌቪዥን ጣቢያ ጠርቶን ነበር ከጀዋር ጋር እንድንወያይ፣ ከዶክተር ገመቹ መገርሳ ጋር እንድንወያይ፣ ከግርማ በላቸው ጉተማ ጋር እንድንወያይ። ሶስቱም ፈቃደኛ አልሆኑም። ስለዚህ እኔ ከተጠራው ነው እንጂ የምሄደው አትጥሩኝ አላልኩም። የትኛውም ሚዲያ የትኛውም ቦታ ቢጠራኝ እሄዳለሁ። በነገራችን ላይ እኔም ከጀዋር ጋር ነበር ላወያየት ያሰብኩት ፈቃደኛ ስላልሆኑ ነው። በዚህ አጋጣሚ ለተመልካቾች መግለጽ እፈልጋለሁ። ማን ነው ፈቃደኛ ያልሆነው? አቶ ጀዋር። ኦኬ፣ ይሄ ነው አሁን እኔ ከበርካቶች ጋር ፊት ለፊት አወያዩን ብያለሁ። ለግል ቡርና ሂጄ ንግግር አድርጌያለሁ። የባህር ዳር አንድ ነው። ሐዋሳ ውስጥ ንግግር አድርጌያለሁ። አምቦ ሂጄ ተወያይቻለሁ። ስለዚህ በተለያዩ ድሬዳዋ ለውይይት ላይ ነበርኩ እና አሁን አንድ ቦታ ነው የሚሄደው የሚለው ነገር ስህተት ነው። እሷ ምንድናት? ይቅርታ አድርግልኝና እዚህ ጋር በደንብ በመሰመር ያለበት
ኢትዮጵያዊነትን ከአማራ ብሔረሰብ ጋር ለማያያዝ የሚፈልጉት ነገሮች ሰዎች አሉ። የምታረጋቸው ውይይቶች ሰማለሁ። በዚህ አጋጣሚ መናገር ስላለብኝ ስሜነህ ውስጥ ገብተህ በትክክል ነው የምትከራከረው። ይህ አይነቱ ክርክር ደግሞ ያንተ ይጠቅማል። እኔ ራሴን እንዳይ ያደርገኛል። እግረ መንገዴ መናገር የምችለው ራሴን እንዳይ ሞጋች በሆነ ሁኔታ መምጣትህ በጣም አስደስቶኛል። ለምን ስህተት ይኖር የሆነ ሰዎች ሁልጊዜ ሲሄዱ እውነት ነው ብሎ የሚያስቡትን ነገር ነው የሚያዩት። በምን መልኩ ባሻሽል ይቻላል ለሚለው ትልቅ ግባት ይሆነኛል ይሄ አብረን ያደረግነው ውይይት እንጂ እግረ መንገዱን ግን ማነሳለህ የትም ቦታ ብጋበዝ፣ ለምሳሌ አሁን አፋር ሄዳለሁ፣ በቅርብ ቀን ጋምቤላ አለ፣ ቤኒሻንጉል ጉሙዝ አለ። አንድ ቦታ ላይ ተጀምሮ የጀመርኩት ባህር ዳር አይደለም ነገሌ ቦረና። ስለዚህ በየቦታው እንደምንድነው ሁላችንም የግል ምልከታ አስተሳሰብ ሊኖረን ይችላል። ግን በየሙያ ዘርፋችን ደግሞ ሙያው የሚጠይቀውን ነገር መደረግ ስላለበት የሚባሉትን ነገሮች ሁሉ እኔም የተሰማኝ ያየሁትን ነው እዚህ ማነሳው። ሌላ ታሪክ ሲጻፍ እውነታውን ነው መጻፍ ያለበት ወይስ በርሶ ትንተና መሰረት በርሶ ንግግሮች ላይ እንዳስተዋልኩት ከሆነ መጪውን ትውልድ የሚያጨቃጭቅ የሚያባላ አይነት ነገሮችን ብቻ ነበር ሲጻፍ ይኖሩት የሚል ነገር አለ። ሚዛኑን መጠበቅ አንድ ነገር ነው። ግን መጪውን ትውልድ ይባላም አይባላም በታሪክ እይታ ካየን ታሪክ ማለት እውነታውን ፋክቱን መዘርዘር ነው። ሌሎች የታሪክ አጻጻፍ አጠቃላይ ቴክኒካል ነገሮችን ቢኖሩት ብዬ እኔ ወስዳለሁ። በርሶ ንግግሮች ላይ ግን ሳስብ እነዚህ የአጨቃጫቂ አወዛጋቢ ጠባሳ ሊያጭሩ የሚችሉ ነገሮች ቢዘለሉ ፈቃደኛ የሚሆኑ ይመስላል እርሱ እና ለእርሱ ዓላማው ምንድን ነው? ጥሩ ነው። መጀመሪያ ታሪክ ያለፈውን በማጥናት ዛሬን በጥሩ መሰረት ላይ ለማነጽ እና የወደፊቱን ብሩህ ህይወት ለመስረት ነው። ሌላ ዓላማ የለም። ከተበላሸው ስለመማር የመጀመሪያው እሱን ላደርግ ነው ልናገር ነው። ያለፈው እናጠናለን፣ ካለፈው መጥፎ እንወስዳለን፣ ካለፈው ጥሩ እንወስዳለን። መጥፎን እየከላን እያስወገድን ጥሩን ደግሞ እያጎለበትንና እያሻሻልን እንሄዳለን። የዚህ የመጨረሻ ግቡ ነገን ማሳመር ነው፣ ነገን ጥሩ ማድረግ ነው። ይሄ መነሻዬ ነው። ባለፈው ያሉ ታሪኮች አይነሱ አይደለም የኔ ስህተት። አንደኛ ሲነሱ በተጋነነ መልኩ ስሜት በሚፈጥር አግባብ ዜሮዎችን ከፊት ለፊት በመጨመር አዳዲስ ነገሮችን በማከል መሆን የለበትም። አንድ ሁለተኛ ሲነሱ የአንድ ወገን ብቻ አይደለም መነሳት ያለበት። ለምሳሌ የአጼ ምኒልክን የሚያነሳ ሰው የኦሮሞን እንቅስቃሴ ክዶ መሆን የለበትም። በሌሎች ህዝቦች ላይ ያደረገውን ከፍተኛ ጫናና የተጻፉ ጽሁፎች ከነ በቀለ ወልደ ማርያም አዴሎ የከፋ መንግስታትና ህዝቦች አጭር ታሪክ ከሚለው ጀምሮ በአይናቸው ያዩት ሰዎች የጻፉትን ትተህ አይደለም። በኢማም አህመድ ኢብን ኢብራሂም አልጋዚ ጊዜ የደረሱትን በደሎች ትተህ አይደለም። በአጼ ዮሐንስ ጊዜ የደረሱትን በደሎች ትተህ አይደለም። መጻፍ የለም የሚለው እሱ ነው። ስለዚህ የሚነሳ ከሆነ ሁሉም ይነሳና በጋራ እንቅበረው። ዜን ይህንን የቂም የቁርሾና የጥላቻ ነገር ቀብረን ወደፊት እንሂድ። ነገር ግን አንደኛ ግነት አይኖርበት፣ ሁለተኛ ወደ አንድ ወገን ያነጣጠረ አይሁን፣ ሶስተኛ አገር ለመከፋፈል በሚያስኬድ መንገድ ሳይሆን ታሪክ በሚጻፍበት አግባብና እኛ እኮ ውሃ ልኮች አሉ። የእንግሊዝ ታሪክ የተጻፈበት፣ የአሜሪካ ታሪክ የተጻፈበት፣ የመላው ዓለም የግሪክ ታሪክ የተጻፈበት ውሃ ልኮች አሉ። የትኛውን ነው አጉልተው ለትውልዱ እያስተላለፉ ያሉት? የጥቁሮች ትግል ላይ የሚያሳዩት ነገር ምንድን ነው? አብርሃም ሊንከን የሰራቸው ስራዎች እንዴት ነው? እኛ ጋር ግን ያንን ነገር የምናይበት አግባብና መንገድ ቂምና ቁርሾን በሚያባብስ አይነት ነው። እሱ መቅረት አለበት ነው የኔ መነሻ እንጂ ቂምና ቁርሾን በሚያባብስ መንገድ መሆን የለበትም፣ መቅረት አለበት ነው። ትክክል። እሱ ከሆነ አሁን መራራ እውነት ደግሞ ይሄኛውን ለማቃናት ሌላ ደግሞ ብሶት በሚፈጥር መንገድ ወይም ደግሞ ምንም እንዳልተፈጠረ አድርጎ ጨቋኙም ተጨቁኛለሁ የሚለውንም ተጨቁኖ ከሆነም የጨቆነው እዛው የራሱ ማህበረሰብ ነው በሚል አግባብ በእርግጥም ልክ እርሶ ባሉት መንገድ ሁለቱንም ሚዛኑን በጠበቀ ደረጃ ሳይሆን ምንም አልተፈጠረም አርፈ ጸጥ በል አይነት በሚመስል መልክና የበለጠ የሚቆዝሙ የሚሏቸው ኃይሎችን ለበለጠ ቁዘማ በሚዳርግ አግባብ ነው የሚል እይታዎች በርካቶች ያነሳሉ። እኔም እንደሱ ነው የገባኝ መጽሐፉ። ጥሩ ነው። ሁለቱም አይነት እይታዎች አሉ። እንግዲህ ያው በእንግሊዝኛው ዲፈረንት ስኩልስ ኦፍ ቶት የሚባለው አሉ። በሶሻል ሳይንስ ይሄ ልክ ነው ያ ልክ ነው አንልም። ልክ የሚሆነው የምትናገርበት ምክንያት አመክንዮ ነገሮችን የምታስቀምጥበት አካሄድና የምትዘረዝርበት አጠቃላይ ሁኔታ ነው በትክክል ነገሮችን የሚያሳየው። እኔ የጻፍኩት በሱ መልክ አይመስለኝም። በግል ረዳዴ ምንድነው ያደረኩት? ቁስሎች አሉ። እነዚህ ቁስሎች ሁሉም ቦታ ይሆኑ ናቸው። ለምሳሌ ዓለም ሲፈጠር በመገፋፋት ነው የተፈጠረው። በመሳሳም የተፈጠረ ዓለም የለም። በዚህ መገፋፋት ውስጥ ጉዳት የደረሰባቸው ቦታዎች አሉ። 1 2 3 4 5 6 ከነዚህ ቦታዎች ግን ገዝፎ በመላው ቦታ ላይ ጉዳት እንደደረሰ ተደርጎ መቀመጥ የለበትም። አንደኛው እንትኔ። ሁለተኛ እነዛ ቆሰልን የሚሉ ሰዎች እነሱም አቁሳዮች ነበሩ። ከሌላው ማህበረሰብ አቆሰለን እንደሚሉት ሁሉ የነሱ ማህበረሰብም ሌላውን አቁስሏል።
እንደሱ ካልን እስከ ሰፈር ሄዶ አይቆምም። በግልጽ ነው እኮ ያስቀመጥኩት። ቦረና አካባቢ ያለ አንድ የኦሮሞ ክፍል ከሆነ ነገር አልናገረውም ተወለደ ስለሚባል እሱ ያረዳው አይበላም። ዛሬም ከሱ ጋር ጋብቻ አይፈጸምም። ዛሬም ግን ኦሮሞ ነው። ማንጆና ካፋ አካባቢ ካፋዎች፣ ማንጆዎች አብረው ወንበር ላይ አይቀመጡም። ኢህአዴግ ልበለው እሺ፣ ኢህአዴግም ገብቶ አብረው አይቀመጡም ነበር። እንደ ኢህአዴግ እንደ ስርዓት ወስደ ነው መሬት ነው የሚቀመጡት። ማንጆዎች ትምህርት ቤት ገብተው መማር አይችሉም። ማርጂናላይዝድ ኮሚኒቲስ በሚባል የተጠና ጥናት አለ። ይሄ ራሱ በቀደም አይቼዋለሁ እዛ የሲዲን መድረኮት ላይ አሁን የማንጆዎችን ስም ጠቀሱ ከፋ ውስጥ ብለው ቦረና ግን አንድ ስሙን አልጠራውም አንድ ማህበረሰብ አለ ምናምን ወዩ ብየጠቅሻለሁ ብሎ ነገር የለም። ከጠቀሱ ሁሉንም መጥቀስ ወዩ ባይዘው አንዱ መድረክ ላይ ነው እንጂ አልጠቀስኩት ወዩ ብያለሁ። እኔ የሰማሁት መድረክ ላይ አልጠቅስም አሉና አልጠቅስም ያልኩት ለምንድን ነው? ሁለት ስሞች አሉት። ዛሬ ባነሳው ምንም ችግር የለውም። አንዱ ዋታ ሚል ነው አይፈልገውም። በአዲስ መልክ ወዩ ሚል ማነት በቅርብ 3 4 5 ዓመታት ይዞ ወጥቷል። እዛ ላይም ራሱን የቻሉ አከራካሪ ነገሮች ስላሉ ስያሜውን ተቀብሎ እስከሚያስቀምጥ ዋታ ወይስ ወዩ የትኛውን እንበል የሚለው ነገር ላይ ለጊዜው ልተው ከሚል ነው እንጂ በደንብ የሚታወቅ ነው። ሳነሳው ስላለና በጥናት ላይ የተቀመጠ ስለሆነ አንዳንድ ቃላትን ከአንዳንድ ቦታዎች ሴንሲቲቭነት አንፃር አሁን ማንጆ ብትሄድ ያን አይነት እንትን ነው ሚዛን አይጠብቅም ማለት ምንድነው በጥበብ በእውነት ነው የማሸነፈው የሚል ነገር ሲናገሩ ሰምቼ ወጣለውና እውነታን የያዘ ሰው አሁን አንድ ቦታም ላይ ልክ እንደዚሁ በተመሳሳይ ኢትዮጵያን ለማፈራረስ የተነሱ ኃይሎች ጥቂት ናቸው ምናምን ብለው አንስተው አልጠራቸው የሚሉና ይሄኛውን ግን ጠራዋለሁ ብለው ጀዋርን ስሙን ይጠራሉ። ለምንድን ነው ሰው በቃ ዜጋ ነው ሁሉም አንድ የጥበብ ሰው አንድ የታሪክ ሰው አንድ ተቀባይነትን አትርፎ በየመድረኮቹ ላይ ፍቅርን የሚዘምር አካል በቃ ለጠላውም አካል ቢሆን እኩል እውቅናና እድል የመስጠት አግባብነት ሊኖር ይገባል። በዚህ ደረጃ ይሄኛውን ጠራዋለሁ ብሎ ይሄን አንስቶ ያኛውን መዝለል በራሱ ጥሩ ነው ወይ? እንደው ካለው ተቀባይነት አኳያ ትንሽ ግር አሰኝቶኛል። ጥሩ ነው። እኔ ደስ ብሎኛል። ኦሮሞን በሌላ ጸያፍ ስም የሚጠሩትን በፊት መጥፎ ያልነበረ ስም አሁን ደግሞ በመጥፎነት የተወሰደ እንግሊዝኛ እዚህ ጋር ተጠቀም ፔጆራቲቭ ወይም ዴሮጋቲቭ የሆነ ኮኖቴሽን አልጠራውም። አንዱ እሱ ነው። ሁለተኛ የታሪክ ሰዎች ተብለው በየመድረኩ የሚቀርቡት ሰዎች የሚያደርጉት እንቅስቃሴ አለ፣ የሚናገሯቸው ንግግሮች አሉ፣ የሚያቀርቧቸው እውነቶች አሉ። ለመጠንቀቅ የሚቻለኝን ያህል በማደርጋቸው ጥረቶች ውስጥ አንዳንድ ጊዜ የተወሰነ ሊይዛቸው ፈልግና በኋላ ደግሞ ከውስጤ አውጣቸው የሚል ሀሳብ ይመጣል። ምክንያቱም አእምሮ ውስጥ 86 ቢሊዮን ነርቭ ሴሎች አሉ። እያንዳንዳቸው ከ25 ሴሎች ጋር የተገናኙ ናቸው። በርካታ ሀሳቦች ወደ ውስጥ ይመጣሉ። ብዙ መድረኮች ላይ በተናገርክ ቁጥር ከብዙ በርካታ ጥሮች ውስጥ አንዳንድ የተሳሳቱ የሚመስሉ የሚሆኑ ነገሮች ሊፈጠሩ ይችላሉ። ቀዳዳውን ሳይሆን ማነው ቦምቦሊኖን ሲሰጧቸው ቀዳዳው ላይ የሚያዩ አካላት ሊኖሩ ይችላሉ። ከህይወት መስታወት ላይ ከፊት ላይ አይተህ ጉድፉን አስወግድ ሲባል ስንጥቁ ላይ የሚያተኩሩ ሰዎች ሊኖሩ ይችላሉ። አልሳሳትም የሚል መነሻ የለኝም። ምክንያቱም እንደ ሰው በጣም በርካታ መድረኮች ላይ እንደሚሄድ አንድ ሰው በማህበራዊ ሚዲያ በርካታ ነገሮችን እንደሚጽፍ ሰው ከአለኝ መስተጋብርና ከማነባቸው ነገሮች ከማህበራዊ ሚዲያ ብቻ ብንወስድ ከሚመጡት ሀሳቦች አንፃር አንዳንድ ጊዜ ዝንፈቶች ሊፈጠሩ መቻላቸው ዝንፈቶች ይፈጠራሉ። መመር ዝንፈቶች ይፈጠራሉ። ሰላም ጤና ይስጥልኝ። እንዴት አላችሁ? ኃይሌ ይባላለሁ ከሰመር ሪል ስቴት የሰመር ሪል ስቴት የሽያጭ ማናጀር ነኝ። ሰመር ሪል ስቴት ከዚህ በፊት እንግዲህ በሴቶች አደባባይ ጥንቅቅ ያሉ አፓርትመንቶችን ሰርቶ ማስረከቡ የሚታወቅ ነው። በተጨማሪም እንግሊዝ ኤምባሲ ላይ በአጭር ጊዜ ውስጥ ሽያጭ ማጠናቀቃችንን ተከትሎ አሁን ደግሞ በመሃል ቡልጋሪያ በአፍሪካ ህብረት አጠገብ አዲስ ሳይት ይዘንልዎ መጥተናል። ታዲያ እዚህ ሳይት ላይ ቀድሞ ለሚመጡ 20 ደንበኞች 10% ልዩ ቅናሽ ማለትም በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከወለድ ነፃ የባንክ ብድር አመቻችተን በረጅም ጊዜ ያከፋፈል ከባለ 1 መኝታ እስከ ባለ 3 መኝታ ይዘንልዎት መጥተዋል። የዚህ እድል ተጠቃሚ ለመሆን ፈጥኖ ከታች በምናስቀምጠው ስልክ ይደውሉልን። ሰመር ሪል ስቴት አቻሜለት አምሩ፣ አንዱዓለም ምስጋናው፣ ጌታቸው ሽፈራው በተለያዩ መድረኮች ላይ አንስቻቸዋለሁ። እንደውም ይበልጡኑ በጣም አጽንኦት ሰጥቼ ያነሳዋቸው የነዚህ ነው ዶክተር ጎይቶም አረጋዊ ምናልባት ስለዚህ እኔ ያልተከታተልኩ ካልሆነ ፍራንክፈርት አለ በማን ነው ፕሮፌሰር ስኬልን የፓሪስ አለ የፕሮፌሰር ስኬልን አንድ ቦታ ላይ አቻቻለሁ። አሁን ያነሷቸው አካላት ብዙ ስለሆነ ነው እንጂ አሁን ለምሳሌ ከአቻሜለት አምሩና ከአንዱዓለም ምስጋናው ጋር ተያይዞ እሱም ጽፏል ላይ መጽሐፍ ውስጥ የተጠቀሱ ብዙ ነገሮች ስላሉን ቶሎ ሊሄድበትና ለኢዚያ በሰጡት ቃለ ምልልስ ላይ ለኢትዮጵያ ዜና አገልግሎት ታሪክ በካድሬ ከተጻፈ የህዝብ ታሪክ ሳይሆን ፖለቲካ ነው።
የሚል ነገርና ለኢትዮጵያ ታሪክ መምከንም ይህንኑ በምክንያትነት አንስተዋል። ልክ ነኝ አይደል? አዎ። እንዴት የኢትዮጵያ ታሪክ ሁሉ በካድሬ ነው የተጻፈው? ማለት ታሪክ በካድሬ ከተጻፈ ፖለቲካ ሊሆን ይችላል። ለኢትዮጵያ ታሪክ መምከንም ይሄ በምክንያትነት ሊነሳ ይገባል። የኢትዮጵያውያን ታሪክ ጸሐፊዎች ሁሉ ካድሬዎች ናቸው። በነገራችን ላይ እዛም ላይ ያለውን አውድ ካየኸው እንደሱ አይልም። ታሪክን የጻፉ በርካታ ሰዎችን አንስቻቸዋለሁ። ከነ ፕሮፌሰር ባህሩ ዘውዴ፣ ከነ ፕሮፌሰር ሽፈራው በቀለ፣ ፕሮፌሰር ተሰማ ተአ፣ ፕሮፌሰር መርድ ወልደ አርጋይ፣ ፕሮፌሰር ሪቻርድ ፓንክረስት፣ ዶክተር በለጠ ብዙነህ፣ ዶክተር ተካልኝ ወልደ ማርያም በጣም በርካታ ታሪክ ጸሐፊዎችን አንስቻለሁ። ነገር ግን ካድሬ የሚለው 27 ዓመቱ ላይ ታሪክ ተብሎ ፊት ለፊት ይወጣ የነበረው ነገር በካድሬዎች የተጻፈ ነው። በአብዮታዊ ዲሞክራሲ፣ በልማትና ሰላም ዲሞክራሲ መስመር በተለያዩ ነገሮች የተጻፈው በካድሬዎች ነበር አንዱ። ሁለተኛው ደግሞ ኢትኖ ናሽናሊስት ሂስቶሪያንስ ተብለው በአዲስ አበባ ዩኒቨርሲቲ ሂስትሪ ዲፓርትመንት ሌብል የተደረጉ አሉ። ከዘውግ አንጻር የሚጽፉ እነዚህ ካድሬዎች ናቸው። ምክንያቱም ከታሪክ ፍላጎት ከታሪክ ምልከታ አንጻር ሳይሆን እየጻፉ ያሉት ከራሳቸው የፖለቲካ ፍላጎት አንድን ወገን ብቻ ይዘው በአንድ ሀገር ውስጥ እንደማይኖሩ ጭምር አድርገው ነው የሚጽፉት። ይሄ ካድሬነት ነው። ታሪክ መጻፍ ማለት ታሪክን በትክክል ከጥንት ጀምሮ እስካሁን ያለውን በታሪክ ውስጥ ያሉትን መገፋፋቶችን የምንጽፍበት ምንድነው ይሄ ማግኒቲዩድ ሊለያይ ይችላል። ካልሆነ ግን ታሪክ የተጻፈው በካድሬዎች ነው የሚል አይደለም ጽንሰ ሐሳቡ ወይ መነሻው። እዚሁ ጋር አንድ የሚያያዝ ነገር አለ። የውሸት ታሪክ ፈጥረው ትውልድን በትርክታቸው ሲያጠምቁት ሁሉም የታሪክ ምሁራን ዝምታን በመምረጣቸው ነው የሚል አስተሳሰብን በተመለከተ ለአንድ ጋዜጣ እንደዚሁ በሰጡት ቃለ ምልልስ ላይ ዝምታን ከመረጡበት ምክንያት አንዱ የዘውግ አሁንም ሲሉ ነበር የዘውግ ወይም ደግሞ የዘውጌኝነት ፍቅር ስለሚያጠቃቸው መሆኑን የገለጹበት አስተሳሰብ አለ። ነውር ነው ወይ ዘውግን ማፍቀር? እርስዎ ኢትዮጵያዊነትን በሚያፈቅሩት ልክ ብሔርተኝነትን ማፍቀር አንደኛ ሲጀመር ነውር ነው ወይ? አንድ ሁለተኛ በሌላ ቦታ ላይ ደግሞ እንደዚህ አይነት ሊቃኖች ፍራቻ ያለባቸው የነበሩ መሆኑንም በምክንያትነት አንዱ ፍራቻ ይሄ አጎብዳጅነቱ ከፍራቻ የሚመነጭ መሆኑንም የተመለከተ ነገር ጽፏልና እርስዎ የሚያነሱት ቀደም ሲል የጠቀሱልኝ ወያኔ 27 ዓመት ሙሉ ሀገሪቷን አጨልሟት ከነበረ ወያኔ ሲወድቅ ወይ የወደቀ ሲመስሉት ነው እርስዎም የጻፉት። እርስዎም ፈርተው ነበር ማለት ነው የተቀመጡት። ሌሎቹም ሲኮንኑ እርስዎንም ለምን ራስዎንም አላስገቡም? በጣም እንቁጣጣሽ ሀሳብ ነው። በነገራችን ላይ ከወያኔ ቢጀምር በወያኔ ጊዜም ፊት ለፊት ለመታገሌ በርካታ ማስረጃዎች አሉ። አንደኛ 120 ምሁራን በአዲስ አበባ ዩኒቨርሲቲ ውይይት ጀምረን በሰላም ልማትና ዲሞክራሲ ፎረም ከዛ አልፎ 15 ሰዎች ተመርጠን ከ15 ሰዎች 9 ሰዎች ተመርጠን ከ30 ያላነሱ ጥያቄዎችን በእናቶ ጌታቸው በነ አዜብ ስሟ ጠፋኝ የሚመራ እጅግ በጣም ጠንካራ የሆነ እንትን ውስጥ ፊት ለፊት መጋፈጤ ታይቷል። አንድ ሁለተኛው የኤንዲፒ እና ፋና ባዘጋጁት መድረክ ላይ አሉ የሚባሉ የሚኒስትሮች የተወካዮች ምክር ቤት አባላት ባሉበት በወያኔ ጊዜ ፊት ለፊት ተጋፍጫለሁ። በተለያዩ አመታት ያደረኳቸው የደረጃ ጨዋታ ውይይት ላይ አንደኛው እንዲነሳ ተደርጓል። እጅግ በጣም ጠንካራ ስለነበር ወርደውም አነጋግረውኛል። ስለዚህ ትልቁ ብዥታም የሚመጣው ከ2013 ጀምሮ የጻፍኳቸውን ብታይ ግልጽ መልእክት ለኢህአዴግ /ወያኔ ይሄ ያልኩት ማየት ይቻላል። አይነሳም ኤዲት ቢደረግ ከነቀኑ አለ። ስለዚህ ወያኔን ፊት ለፊት መታገል የጀመርኩት መመራን ስለዚህ ተጋፍተውታል። ተጋፍጫለሁ። ከመጋፈጥም አልፎ ሌላም አይነት ዘውግን ማፍቀር ነውር ነው ወይ? ዘውግን ማፍቀርን በተመለከተ ነውር አይደለም። ማፍቀር ግን ሌላውን የሚጎዳ ከሆነ እኔ ባለቤቴን ማፍቀሬ ችግር የለውም። ጎረቤቴን የሚጎዳ ከሆነ ግን ችግር አለው። ስለዚህ ዘውግን ማፍቀራቸው አይደለም ችግሩ። አፍቅረው ቁጫሉ ስላልጻፉ አለማውገዛቸው ችግር ነው። የኔ የጻፉትን ነው ያነሳሁት። ያልጻፉትን ማየት አልችልም። የጻፉትን ስንመለከት ግን የራሳቸውን ዘውግ ወደ ላይ በመቆለል ሌላውን ማህበረሰብ ነው ህዝብን እኮ ነው ሊነካ በሚችል አግባብ ስሜት የሚያደርግ ለምሳሌ የመለስን መጻፌ ላይ ጠቀስኩት አለ ጅማ አባጅፋር መዝመታቸውን ይናገራል። የተለያዩ ኦሮሞ መንግስታት አኖሌ መዝመታቸውን ይናገርና መጨረሻ ላይ ሲጠቀልል ምን ይላል? በመሰረቱ አማራው ነፍጠኛ ነው ማለት ነው። ጎጃም አለመሳተፉን ይገልጽና ጎንደር አለመሳተፉን ይገልጽና ወሎ አለመሳተፉን ይገልጽና ሰሜን ሸዋን ጠቅሶ ከኦሮሞዎች ጋር መሄዱን ጠቅሶ ሲጠቀልል ግን ማጠቃለያው ላይ በመሰረቱ አማራው ነፍጠኛ ማለት ነው ይቻላል ከነገጹ አስቀምጨዋለሁ። ስለዚህ እንዲህ አይነቶቹ ናቸው አማራውን ነፍጠኛ ብሎ አንድም ማህበረሰብ ትልቅ ነውር ነው። ስለዚህ እንደዚህም ይጽፋሉ አማራው እንዲህ ነው እያሉ ግጭቴ ከነሱ ነው እንጂ ብሔረሰብን ማፍቀርማ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ አስታውሳለሁ። ሄኖክ ሽጢላ የተባለ ፌስቡክ ላይ በጣም ብዙ ተከታይ ያለው ሰው ሲጽፍ እኛም ስለ ኦሮሞ ልንጽፍ ተነሳን ብዬ ዲፌንድ ለማድረግ ሄጃለሁ። ያንን ሳረግ ግን
አማራውን ወይም ደግሞ ትግራዩን ወይም ይወጣበታል የሚለው ማህበረሰብ በመንካት አይደለም። ኦሮሞን ዲፌንድ የማድረግ ኦሮሞ ለምንድን ነው የተነካው? ኦሮሞ ማለት እንዲህ ነው፣ በሩጫ ይሄ ነው፣ በኢትዮጵያ ታሪክ ውስጥ ይሄን እናርጓል፣ ይሄን እናርጓል፣ እኛም ስለ ኦሮሞ ልንጽፍ ተነሳን በሚል ስሜት 5 ተከታታይ ጽሁፎች ጽፌያለሁ። አላነሳቸውም ስለሚያስተምሩኝ። ስለዚህ እንደሱ አይነቱ ብሔርተኝነት መጥፎ አድርጌ አልወስደውም፣ እኔም ስላለሁበት ማለት ነው። ለምሳሌ ኦሮሚያና አማራ እግር ኳስ ቢጫወቱ ለኦሮሚያ ነው የምደግፈው። ጋናና ሞሮኮ ቢጫወቱ ለምን እንደሆነ አላውቅም፣ ለጋና ነው የምደግፈው። አጎቶችን የሚመስሉ ሰዎች ስላሉበት ሊሆን ይችላል። ሞሮኮች ነፃ ያለ ከለር። ስለዚህ ይሄ አይነቱ ችግር የለውም። ያኛውን አታክ ስታደርግ ነው ያኛው መጉዳት ነው። ለኔ ይሄ አይደል የሚጎለብተው? ይጎለብታል። ይሄ የሚቀር አይደለም። አሁን እኛ ስፖርት ውስጥም እንደዚህ አይነት ነገር አልተስተዋልም። ቀስ ብሎ የሱም ያስጠላው ወደ ማህበረሰብ መውሰዳቸው ነው። እዛው ጋር ቡድኑን መደገፍ እኮ። ስለዚህ ቡድኑን መደገፍ የሚለው አሁን የእርሶ እይታ ራሱ እየቀጠለ ሲሄድ እኮ ሌላ ነገር እኮ ሊያመጣ ነው። አሁን ጥቁርና ነጭ ወደሚል ቀደም ሲል አያመጣም። የዓለም ነው ማለት ይሄ በሰው ልጆች ውስጥ ያለ በእኔ ብቻ ሳይሆን ማንም ሰው አይተህ ሊሆን ይችላል። በደንብ ታያለህ ከኔ ይልቅ ወደ ኳሱም ከወጣትነትም አንጻር ትቀርባለህ ብዬ አስባለሁ። ኳስ ጨዋታዎች ሲካሄዱ አብዛኞቹን ጥቁር ቡድኖች እንደግፋለን። ጥቁሮች የበዙባቸውን ቡድኖች እንደግፋለን። እንዲህ አይነት ተፈጥሯዊ የሆነ ግን ነጮችን ጠልቻ አይደለም። ነጮች ላይ እውነቱን ለመናገር አንዳችም ጥላቻ የለኝም። አይቻቸዋለሁ እንዴት አድርገው መስተጋብራቸውን እያሰፉ እንደሄዱ። እንደ ማህበረሰብ የምጠላው እንትን የለም። አሁን ያንን መውደዴ ያኛውን መጥላት አይደለም። ቤተሰብ መውደዴ ጎረቤት መጥላት ብዙ ሰዎች የሚያነሱትን መጽሐፎት ላይ መነጋገሪያ መሆን ካለበትም ብዙ ነገር ሰዎች የሚያነሱት ይቺን ሀገር የበጠበጡ የፈጠራ ትርክቶች ብለው እርሶ ከጠቀሷቸው መካከል እንግዲህ አሁንም አንስተውታል። አንዱ የአኖሌ ትርክትን የተመለከተ ነው። ለነበረን የፍቅር መስተጋብር ለነበረን የአብሮነት እሴት አንድም ቦታ ላይ ሐውልት አለመሰራቱን ጠቅሰው ነገር ግን በአንጻሩ የጥላቻ ሐውልቶች በየቦታው ተገንብተዋል ሲሉ በቁጭት ብዙ ጊዜ ያነሳሉ። ስለዚህ ታሪኩ እስከተፈጸመ ድረስ ለአብሮነታችን ወይም ለጥሩ ጥሩ እሴቶቻችን ሐውልት ይገንባ ብሎ መከራከር አንድ ነገር ነው እንጂ ለጥሩ ነገሮቻችን ያልተሰራን ሐውልት ለተፈጸመ ታሪክ በተሰራ ሐውልት ሂሳብ ማወራረድ ልክ ነው ወይ? እንዲህ አይነት ጥያቄ ማንሳት ጥሩ ነው። ባጭሩ ለመመለስ ሌላው ዓለም የፍቅር ሐውልቶችን በርካታ ቦታዎች ላይ አቁሟል። ከአዘርባይጃን ጀምሮ ለነበሩ ግጭቶች ዴንማርክ ስንወስድ የስዊድን ሉዓላውያን ቤተሰቦች ከህፃን ጀምሮ እስከ አዋቂ አደባባይ ላይ ሰብስበው አርዷቸዋል። እዛ ጋር ግን ያደረጉት ምንድነው? ትልቅ መናፈሻ ሰርተው በአካል ሄጃቸዋለሁ። በዓለም ላይ የመጀመሪያዎቹ ወንድሞቻችን ዴንማርኮች ናቸው ከሚል ጽሁፍ ጋር አስቀምጠውታል። ያረዷቸው ግን እነሱ ነበሩ። አንደኛው ይሄ ነው። ሁለተኛው ይሄ አለመቆሙ አንድ ቁጭት መኖሩ ተገቢ አድርጌ ወስደዋለሁ። የቆመውን ደግሞ ብንመለከት ፈጠራ መሆኑን ማሳየት ይችላለሁ። በተጨባጭ አኖሌ ላይ ተፈጸመ የተባለው ፈጠራ ነው። ከፍተኛ ውጊያ የተካሄደው በየትኛውም የታሪክ ምሁር እንደሚታመነው ወላይታ ነው። ወላይታ ላይ ለምን ጡት አልተቆረጠም? እንደ ወላይታ 6 ጊዜ የተዋጋ ብለዲስት ተብሎ የሚጠቀሰው የወላይታ ነው። ከፋ አለ። ቀጥሎ ሁለተኛው ብለዲስት ከፋ ነው። ሶስተኛው ነው አኖሌ አርሲ ላይ ያለው ግጭት። ይሄንን የፈለገ በዚህ ዙሪያ ላይ የታሪክ ምርምር ያደረጉ ሰዎች በሙሉ በጋራ የሚስማሙበት ነው። እዛ ላይ ያልተቆረጠጡት በተለያዩ ቦታዎች ላይ በተነሱ ከሐሰን እንጃሞ ከሱ ትንሽ ቀደም ብሎ 1884 በአውሮፓውያን አቆጣጠር የተደረገ ከስልጤ ጋር የተደረገ ላይ ያልተቆረጠጡት በኢትዮጵያ ታሪክ ውስጥ የትም ቦታ ሰምተን ማናውቀው የጡት መቆረጥ አኖሌ ላይ ብቻ ተፈጥሯል። ይሄ ትልቅ ውሸት ነው። መነሻ የሱ ነው። ውሸት ባይሆን ኖሮ ቆሞኮ የሆነ ጤና ጣቢያ አድርገህ ላዩ ላይ ጡት አድርገህም እኮ ማስተማር ትችላለህ። እውነት እሱ ነበር ወይ ቅድሚያ ተሰጥቶት ውሃ በሌለበት መብራት በሌለበት ኤሌክትሪክ በሌለበት ቦታ የሚቆመው አንዱ ራሱ ከስከሱም ብንነሳ የለም። የሆነ ነገር እኮ እሴት የሚጨምር ነገር አድርገው መስኮቱ ላይ ጦት ማድረግ የሚቻል ነበር። ግን ታሪኩ በመጀመሪያ ደረጃ ውሸት ነው። ከ50 ዓመት በፊት አንድም ጽሁፍ ላይ አናገኝም። ጭቅጭቁ እሱ ነው። አንድም ቦታ አናገኝም እኮ ጭቅጭቁ እሱ ነው። አሁን አንድ ግራም ያጋባን ነገር ለምሳሌ እርሶ ራስዎት ሲያነሱ የዚህ የቡርቃ ዝምታን አንስተው አንድም ሪፈረንስ የለውም የሚል ነገር የሚያነሱበት ነገር አለ። ነገር ግን ሲጀመር የቡርቃ ዝምታ ሪፈረንስ ሊጠየቅበት አይገባም፣ ልቦለድ ስለሆነ ያን የመረዳት ጉዳይ ነው። አንድ ከዚያ ባሻገር ግን እንደው በእርግጥ እርሶ እንደሚሉት አይፈጸም ውሸት ይሁን እንዴ መላው የኦሮሞ ሕዝብ ውሸታም ነው ወይ ነው ጥያቄው። ማለት አንዳንድ ለሆድ አደር ካድሬዎች ምናምን የሚሏቸው አካላት ይሄን ትርክት ለፈጠሩ ኃይሎች ተገዝተው ሊሆን ይችላል።
ነገር ግን አሁን ባለው አረዳድ እርስዎ በሚሉት ደረጃ እውነት ለዚህ አርሲ ላይ ለተተከለው የአኖሌ ሐውልት በርካቶች የኦሮሞ ብሔረሰብ አባላቶች ታሪኩን ተቀብለው ነው እያቀነቀኑት ያሉት? ወይም በከፊል ከሆነ ኢትስ ኦኬ፣ ካልሆነ ግን እኔ እንደሚመስለኝ በዚህ መልኩ ጉዳዩን ማየት 30 እና 40 ሚሊዮን ህዝብ ውሸታም ነው ማለት ነው። ጥሩ ነገር ምንድነው? መጀመሪያ ሪፈረንስ የሚለው ላይ ልቦለድ መጽሐፍት ሪፈረንስ ናቸው። የታሪክ ቀዳሚ የታሪክ ምንጮችና ሁለተኛ ደረጃ የታሪክ ምንጮች ምንላቸው አሉ። በሁለተኛ ደረጃ የታሪክ ምንጮች ልቦለድ መጽሐፍት ሪፈረንስ ናቸው። ታሪክ ጠቅሰው ታሪክ አስመስለው እስከተጻፉ ድረስ ሪፈረንስ ናቸው። እሷን ላንሳ ብዬ ነው እኮ በደንብ እንዲያነሷት ነው። እንትናን ማን ነው የቡርቃ ዝምታን እርሶ የተቹበት መንገድ ልክ ነው ወይ ለማለት ፈልጌ ነው። እሱ ሪፈረንስ ስለማይጠበቅበት ሲጽፍ እዛ ጋር ሲያነሳ የተለያዩ ነገሮችን አንስቷል። እነዚህ ያነሳቸው ነገሮች ደግሞ ሪፈረንስ ይፈልጋሉ። ልብ ወለድ ይምሰል እንጂ ልም ያለ አደገኛ የሆነ ታሪካዊ መርዝ ነው። ስለዚህ ልብ ወለድ አይደለም ለኔ የቡርቃ ዝምታ። እኔ እኮ ርዕሱን ልብ ወለድ ልለው እችላለሁ። መራራ እውነት ብዬ ታሪካዊ ሳል ልብ ወለድ ልለው እችላለሁ። ውስጡ ታሪክ አጭቄ ማለት ነው። ተንኮል ናቸው። አንደኛው እሱ ነው። ሁለተኛው የኦሮሞ ህዝብ የሚለው ሌብሊንግ በጣም ይከብደኛል። በጣም ለምሳሌ የኔን ቤተሰቦች ብትወስድ ከኔ በተቃራኒ አቅጣጫ የቆሙ የቤተሰቦች አባላት አሉ፣ ወንድሞቼ። በተመሳሳይ ሁኔታ ደግሞ ከኔ ጋር ተቀራራቢ ሀሳብ ያላቸው አሉ። እህቶችም ጋር ስንመጣ እንደዛው ነው። ለምሳሌ የኔ ልጅ አለች አንድ አዲስ አበባ ነው ተወልዳ ያደገችው፣ ግን ስትሄድ በምታረጋቸውና በምትሰማቸው ነገሮች አይነተኛ ተቃዋሚ ናት። አሁን ገና 18 ዓመቷ ነው። ወደ ዩኒቨርሲቲ እየሄደች ነው፣ ግን ተቃዋሚ ሆና መታለች። ስለዚህ አሁን የኦሮሞ ህዝብ የሚለው ለምሳሌ ቦረና ያውቀው ነበር ወይ? ይሄን ታሪክ ሰምቶት ያውቃል ወይ? አርሲ በነበረ የመገናኛ ግንኙነት ጉጂ ሰምቶት ያውቃል ወይ? ወለጋ የተለያዩ ቦታዎች ያሉት የግቤ ኦሮሞ ስቴቶች ጅማ ምናምን ሰምቶት ያውቃል ወይ? ታሪኩን የሆነ ቦታ ተፈጠረና ወጣቶች ውስጥ ገባ። ይሄ ማለት ሆኗል ማለት አይደለም። ያ ከሆነ ለምንድን ነው የሸዋ ኦሮሞዎች ፈረሰኞች የምኒልክን በዓል ለማክበር በፈረስ ተጭነው ባይና አይቻለሁ። አንጎላ ላይ ሄጄ በኢትዮጵያ ደረጃ የተከበረ ነው። እሱ የአማራ ክልል የተከበረ አይደለም የምወስደው። በኢትዮጵያ ደረጃ የተከበረ አዘጋጆቹም ከዚህ ከአዲስ አበባ የሄዱ ልጆች ናቸውና መሪውም የኢትዮጵያ መሪ ስለነበሩ የኦሮሞ ፈረሰኞች ለምን መጡ? በርካታ የኦሮሞ ሊቃን ፕሮፌሰር ፍቅሬ ቶለሳ ጅግሳ ምን ሊባሉ ነው? ስማቸው ሊሰረዝ ነው? ፍቅሬ ቶለሳ ጅግሳ አልተደረገም እያሉ ነው። ወንድሙ ይብሳ የአርሲው ሰው ለ600 ሰዎች ጥብቅና የቆሙት በጣም በርካታ ሰዎች እነዚህ ኦሮሞ አይደሉ? ስለዚህ ኦሮሞ ማለት መገለጫው በጋራ ሆኖ አንድ ላይ ሆኖ የሆነ ቡድንን ተከትሎ መሄድ ነው የሚለው ትልቅ ስህተት ነው። የኦሮሞን ህዝብ አንድ ላይ በአንድ ቅርጫት ውስጥ መክተት በራሱ ስህተት ነው። እንኳን 40 ሚሊዮን ሲጀምር ከህፃናት ፖለቲካውን ከማያውቁ አርሶ አደሮች ሰምተውትም ስላኖሌም ሰምተው ሚዲያም ሰምተው ማያውቁ 80% ናቸው በዩኤን ኦገስት አሁን 2019 በወጣው ሪፖርት። ስለዚህ ከሚያውቁት ተማሪ የምንላቸው እኮ 50 ሺህ አይሞሉም። መገለጫው አሁን የተስፋዬ ዓላማ ግልጽ ነው። ኦሮሞና አማራን በፈጠራ ማጋጨት ነው የሚልም ነገር ነው እርሱ የሚናገሩትና እዚያ ቦታ ያሉ ሰዎችንም ሄደው ሲያነጋግሩ ምንም ግጭት እንዳልተፈጠረ ማረጋገጡትንም ነው የተከሰተው። እና አንድ ተስፋዬ የአማራና የኦሮሞን ህዝብ ማጋጨት የሚችል አቅም ከየት መጣ? ይሄ ማለት እነዚህ ማህበረሰቦች ዝም ብሎ በውር ድንብር ነው ወይ የሚመሩት? ቆም ብለው ማሰብ የማይችል ምሁር አልባ ናቸው ወይ? ታሪክ አልባዎችስ ናቸው ወይ? ስንት አባቶች ያሉበት ብሔረሰቦች ናቸው ሁለቱም። እና አንድ ተስፋዬ ገብረአብ የቡርቃ ዝምታን በመጻፍ አጋጫቸው ወይም ደግሞ አንድ ወያኔ ህወሓት የሚጽፋቸው ትርክቶች እነዚህን ማህበረሰቦች አጋጫቸው ሲባል እግረ መንገድ ለዚያኛው አካል ያለን ጥላቻ ከማስረጽ እኮ ባሻገር ለነዚህ ማህበረሰቦች ያለን ዝቅተኛ እይታ ወይም ደግሞ ነው የሚያመላክተውና እንዴት እንደዚህ ሊሆን ይችላል ብዬ ነው። በመሰረቱ መጀመሪያ ታሪኩ የተፈጠረበት ቦታ ወለጋ ነው። የተከበራችሁ ተመልካቾቻችን ከመምህር ታዬ ቦጋለ መራራ እውነት በኢትዮጵያ ታሪክ ደራሲ ናቸው። ከዚያ ባሻገር ሌሎች መጽሐፍቶችም አላቸው። በማህበራዊ ሚዲያ እንደዚሁም በተለያዩ መድረኮች ላይ በጣም የሚታወቁና ሰሞንኛ ባለጉዳይ የሆኑ የሀገሪቱ ሰሞንኛ ባለጉዳይ የሆኑ መምህር ናቸው። ከሳቸው ጋር የነበረን ቆይታ የዛሬው የመጀመሪያ ክፍል ነው። በተከታዩ ሳምንት ስንገናኝ ደግሞ የተወሰኑ ሰዎች ሊያጋጩ ይፈልጋሉ፣ ህዝቡ ግን አይጋጭም። እንደውም ከፈለጉማ ሚኒሊክ ለኦሮሞ ነው የሚያዳሉት
አማራዎችን አያስጠጉም ነበር። ይሄ የሚያሳየን አሁን እኛ ኦሮሞን በደሉ ምናምንን አይደለም አግላይ ነበሩ ማለት ነው። በዚህ ሁኔታ እርሶ እዛው ላይ ከተቀሱት ሁኔታ ተነስተን እንደውም ለኦሮሞ ካዳሉ ምኒልክ ለዚህኛው ደግሞ አግላይ ነበሩ ማለት ነው። ስለዚህ ስርዓተ መንግስታቸው ከፋፋይ ገፊ ለአንዱ የሚያዳላ አንዱን የሚያሳንስ ከሆነ ሆነ ብሎ መውሰድ አይቻልም። ከቅርብ ከአቶ ሽመልስ አብዲሳ ልነሳ በጣም አድንቄያቸው ጽፌ ነበር። አሁን ግን የተናገሩት ንግግር ተገቢ አይደለም ብዬ ስለወሰድኩ በጣም ሲሪየስ የሆነ የመልስ ምት ጽፌ ያለው። ምኒልክ ባይኖሩ ኖሮ የዛሬዋ ኢትዮጵያ ምን ትመስል ነበር? ይሄ የአፍቃሪ ምኒልክነት ካልሆነ ወይም እሳቸውን በጣም ለማዳን በጣም ረጅም መንገድ መሄድ ካልሆነበት በስተቀር ባይኖሩ ኖሮማ የሚኖረው ደግሞ ከሳቸውም የበለጠ ሰፊ ሀገርስ ሊገነባ ቢችል። የዛሬ